ሰርሃትና በያን ይባላሉ። ስኬታማ ባለ ትዳሮች ናቸው። ሰርሃት ስኬታማ የሆነ የቢዝነስ ሰው ነው። ብዙ የሆቴል ቅርንጫፎች አሉት። ስኬቱ በሚስቱ ጠንካራነትና አጋዥነት እንደሆነ ለጋዜጠኞች ይናገራል። 2 ሴት ልጆች አሏቸው። ሰርሃት ልጆቹን ከፈረስ ግልቢያ ስልጠና ወስዷቸዋል። ልጆቹን ፈረስ እየጋለቡ ፎቶ እያነሳ እንዳለ አንዲት ሴት ትመጣለች። ረፊፋ እባላለሁ፣ የባለቤትህ የበያን ጓደኛ ነኝ በማለት ትተዋወቀዋለች። ስለ ልጆቹም ትጠይቀዋለች። ትንሿ ሶስተኛዋ ልጅህ የት ናት ስትል ትጠይቀዋለች። የኔ ልጆች እነዚህ ብቻ ናቸው፣ 3 ልጅ የለኝም፣ 2 ልጆች ናቸው ያሉኝ ሲል ይመልሳል። እሷ ግን የእነዚህ ታናሽ የ6 ዓመት ልጅ የለችህም ስትል በድጋሚ ትጠይቀዋለች። እሱም የለኝም ሲል በእርግጠኝነት ይመልሳል። ከሱ ከተለየች በኋላ ወደ ሚስቱ በያን በመደወል 2 ሚሊዮን ብር ካላመጣሽ ሚስጥርሽን አሁኑ እናገራለሁ ስትል ታስፈራራታለች። በያንም ከ1 ሚሊዮን ብር በላይ ልትሰጣት እንደማትችል ትነግራታለች። አስፈራሪዋ ረፊፋም እንግዲያውስ አሁን ያለው ከፊት ለፊቴ ነው፣ ሁሉንም ነገር እነግረዋለሁ ብላ ስልኩን ትዘጋለች። በድጋሚ ወደ ሰርሃት በመሄድ በያን ላንተ የምትገባ ሴት አይደለችም፣ አንተ ጥሩ አባት ነህ፣ ጥሩ ባል ነህ፣ ይሄ ነገር ባንተ ላይ ማድረግ አይገባትም ትለዋለች። እሱም ስለ ሚስቴ እንደዚህ እንድትናገር አልፈቅድም ይላታል። እሷም ሚስትህ ሌላ የ6 ዓመት ልጅ አለቻት፣ ለአንተ ከደበቀችህ ከሌላ የወለደቻት ናት ማለት ነው አለችው። እሱም ሰው ተሳስተሽ ነው፣ እኔ ከሚስቴ ጋር ከ10 ዓመት በላይ አብራኝ ነች፣ የ6 ዓመት ልጅ የለችኝም ይላል። እሷም ከዛሬ 6 ዓመት በፊት ሚስትህ ስትወልድ አይቻለሁ ትለዋለች። ሰርሃት መቆጣት ጀመረ። እንደዚህ የምትቀባጥሪ ከሆነ በጠባቂዎች ከዚህ አባረርሻለሁ አላት። በስተመጨረሻ ጠባቂዎቹን በመጥራት አባረራት። ከዛም ወደ ሚስቱ በያን ደወለ። ረፊፋ የምትባል የኮሌጅ ጓደኛሽ ለምን በውሸት ስምሽን ለማጥፋት ፈለገች? የ6 ዓመት ልጅ አለቻት፣ ስትወልድ አይቻለሁ እያለችኝ ነው ሲል ይጠይቃታል። ሚስቱ በያን ምንም መልስ እየሰጠችው አልነበረም። ልቧ ያለማቋረጥ እየመታና ትንፋሽ አጥሯት ነበር። እንዴትስ የገዛ ሚስቱ 9 ወር አርግዛ እስክትወልድ ድረስ አያውቅም? በቀጣይ የምናየው ይሆናል። ቀመር ትባላለች። የ6 ዓመት ልጅ ናት። በየጎዳናው የእጅ አምባር እያዞረች ትሸጣለች። ዛሬ አልተሳካላትም። የእጅ አምባር ግዙኝ እያለች ልመና በሚመስል መልኩ በካፌው የተቀመጡ ሴቶችን ትጠይቃለች። እነሱም አንፈልግም ይሏታል። የካፌው አስተናጋጅ በትንሿ ልጅ ምልልስ የተሰላቸ ይመስላል። አለቃዬ እዚህ ስትሸጭ እየተቆጣ ነው፣ ከዚህ ሂጂ ይላታል። ቀመር ባገኘችው ሳንቲም ፓስትኒ ገዝታ የመንገደኛ ማረፊያ ከሆነው ወንበር ተቀመጠች። ቀመር በየጎዳናው እየዞረች ስትሸጥ ያስተዋለችው አበባ ሻጭ ትንሿ ልጅ ትጠራታለች። ቀመርም የእጅ አምባር የሚገዛኝ ሰው አገኘሁ ብላ በማሰብ ወደ አበባ ሻጯ ሄደችና የእጅ አምባር ትፈልጊያለሽ ስትል ጠየቀቻት። አበባ ሻጯ ዘይነብ ትባላለች። ዘይነብ እናቷን ይቺ ልጅ በቅርቡ ከኛ ጎረቤት የገቡት ተከራዮች ልጅ አይደለችም እንዴ ስትል እናቷን ትጠይቃለች። የዘይነብ እናትም አዎ በቅርቡ ነው እኛ ሰፈር የመጡት ትላታለች። ትንሿ ልጅ እንደመጣች ለምንድን ነው እየዞርሽ የምትሸጪው? እናትሽ የት ናት ስትል ትንሿ ልጅ ትጠይቃታለች። ትንሿ ልጅም እናት የለችኝም የምኖረው ካክስቴ ጋር ነው ስትል መለሰች። በዚህ ጊዜ ዘይነብ ይቺ ልጅ እየተበደለች እንደሆነ ተረዳች። አክስትሽ ተቀምጣ ነው አንቺ ያለ ዕድሜሽ ገንዘብ የምትሰሪው አለቻት። ዘይነብም ለትንሿ ልጅ ደስታ ስትል አንድ የእጅ አምባር ገዛቻት። ትንሿ ልጅ ሌሎችን አምባሮች ለመሸጥ ልትሄድ ባለችበት ጊዜ ዘይነብ ከለከለቻት። ሰዓቱ ሄዷል፣ ሰፈራችንም አንድ ላይ ነው፣ ወደ ቤትሽ ሂጂ፣ እኛም ልንሄድ ነው ትላታለች። ትንሿ ልጅ ግን በፍጹም ወደ ቤት አልሄድም፣ አክስቴ እነዚህን የእጅ አምባሮች ሸጠሽ ሳትጨርሲ እንዳትመጪ ብላኛለች ባለች ጊዜ ዘይነብ በአክስት ይበልጥ ትበሳጫለች። እሺ እኔ ሁሉንም እገዛሻለሁ ብላ ሁሉንም የእጅ አምባር በመግዛት ቀመርን ለማገዝ ትሞክራለች። የቀመር እናት በያን ናት። ባለቤቷ ሰርሃት ግን ሚስቱ በሱ ላይ ከሌላ መውለዷን አያውቅም። የኔ ልጆች 2 ናቸው፣ 3 ልጅ የለኝም ሲል መረጃ ከሰጠችው ጋር ተጣልቷል። ሰርሃት 2 ትላልቅ ሴት ልጆች ቢኖሩትም በያ ግን 3ኛ ልጅ አለቻት። ይሄ የሁላችንም ጥያቄ ነው። ነገሩ እንዲህ ነው።
ከ6 ዓመት በፊት ሰርሃት ከሁለት ልጆቹ ጋር ለወራት ወደ አሜሪካ ሄዶ ነበር። በያን አባቴ ታሟል፣ ከእናንተ ጋር አልሄድም በማለት አልሄደችም። በዛን ወቅት ነበር ቀመርን በመውለድ ለጉዲፈቻ የሰጠቻት። በየወሩም ልጇን ለሚያሳድጉላት ሰዎች ብር ትልካለች። አሁን ላይ ግን ሚስጥሩ የሚጋለጥበት ቀን ደርሷል። የቀመርን አባት ወደ ቤቷ በመጥራት ሚስጥራችን ሊጋለጥ ነው፣ ሰርሃት ሶስተኛ ልጅ እንዳለችኝ ሰማ፣ የወለድኩት ካንተ መሆኑን እናገራለሁ፣ ብቻዬን አልጋፋጥም ስትል ከቀመር አባት ጋር ግብ ግብ ትፈጥራለች። እሱም አትናገሪም በማለት በጥፊ ሲመታት የመዋኛ ገንዳው ጠርዝ ይመታታል። ከዛም ወደ ውሃው መስመጥ ያዘች። ሰውየው ግን በያን በህይወት እንድትተርፍ አልፈለገም። እሷ ለመውጣት ስትታገል እሱ እንዳትወጣ በአሳ ማጥመጃ በውሃው ውስጥ እንድትታፈን አደረጋት። ሰርሃት ወደ ቤት ስለሰማው ነገር ሊጠይቃት ወደ ቤት በመጣ ጊዜ ነበር ባለቤቱ በያንን በውሃ ውስጥ ያገኛት። ፖሊሶችም ወደ ቤት መጥተው ምርመራ ማድረግ ጀመሩ። ዘይነብና እናቷ አበቦችን ከሰበሰቡ በኋላ ቀመርን ወደ ቤቷ ይዛት ሄደች። የቀመርን ቤት ስታንኳኳ አክስት በሩን ከፈተች። ቀመር ከዘይነብ እቅፍ ውስጥ እንቅልፍ ወስዷታል። አክስት የተኛችውን ቀመርን ከዘይነብ እቅፍ መንጭቃ ወረደቻት እና ዘይነብን ስላመጣሻት አመሰግናለሁ ብላ በሩን ፊቷ ላይ ልትዘጋው ስትል ዘይነብ በሩን ያዘች። ዘይነብ ላይ ቁጣ ይታያል። ለምንድነው ያላቅሟ መንገድ ላይ እንድትሸጥ የምታደርጊያት? ጎዳናው ላይ ብዙ ወንጀሎች ያሉበት ነው። የልጆች አደጋ ነው። ልጅቱን ለብቻዋ መንገድ ላይ አትላኪ፣ አደጋ ይደርስባታል። ያለዛ ለህፃናት መብት አመለክታለሁ ስትል ለአክስት ትናገራለች። አክስት ተብዬዋ ምን አገባሽ በሚል መልኩ ዘይነብ ላይ በሩን በኃይል ትዘጋለች። ቀጥላም ወደ ትንሿ ልጅ ሂዳ ስለኔ ለሰዎች ስሞታ ማውራት ጀመርሽ ብላ ትንሿ ልጅ ታስጨንቃታለች። የአክስት ተብዬዋ ባል ደግሞ ትንሿ ልጅ ምን ያክል ሽጠሽ መጣሽ? ገንዘቡን አምጪ ሲል ከትንሿ ልጅ ገንዘቡን ይወስዳል። አክስት ተብዬዋ በአበባ ሻጯ ንግግር ተናዳለች። ባሏም ተረጋጊ፣ ልጅቷ የገንዘብ ማግኛችን ናት፣ እሷ ከሌለች እናቷ በየወሩ ብር አትልክልንም ሲል ሚስቱን ያረጋጋል። ትንሿ ልጅ ወደ መኝታዋ በመሄድ ጸሎት አደረገች። ፈጣሪ እባክህ እናቴ መታ እንድትወስደኝ አድርግ ስትል ጸሎት አደረገች። በያን ወደ ሆስፒታል ተወስዳለች። ባለቤቷ ሰርሃት የጥያቄውን መልስ ሳያገኝ በተፈጠረው ነገር ተበሳጭቷል። ሁለቱ ልጆች ስለ እናታቸው ተጨንቀዋል። የሰርሃት ወንድም ሰርሃትን ለማረጋጋት ይሞክራል። በያን የደረሰባት አደጋ ከባድ ነው። ሕይወቷ ቢተርፍም በያን ራሷን አታውቅም። ዶክተሩ መቼ እንደምትነቃ አናውቅም፣ እስከ መጨረሻው ላትነቃ ትችላለች የሚል አሳዛኝ ዜና ተናገረ። በበያን ጉዳይ ላይ ፖሊሶች ምርመራ እያደረጉ ነው። በያን በራሷ ተንሸራታ ወደቀች ወይስ ሰው ገፈተራት? በቤቱ የተፈጠረውን ለማየት የግቢውን ካሜራ ፖሊስ ጠየቀ። በያን ካደጋው በፊት ቀደም ብላ ካሜራዎችን አጠፋፍታ ነበር። ሰርሃት ይህን በሰማ ጊዜ ሚስቱ በሱ ላይ ከሌላ ሰው ጋር እንደነበረች ጠረጠረ። ከዛም ፈረስ ግልቢያው ላይ መታ ስለ በያን ሶስተኛ ልጅ መውለድ የነገረችው ሴት ጋር ደወለ። ስልክ ቁጥሯን ከሚስቱ ሞባይል ላይ ነበር የወሰደው። ባለቤቴ ስትወልድ ያየሻት የትኛው ሆስፒታል ነው? እዛ እንድትወስጅኝ እፈልጋለሁ ሲል ጠየቃት። ከሷም ጋር ወደ ሆስፒታሉ ሄዱ። በእርግጥም ባለቤቱ በያን እሱ በማያውቀው መንገድ በዚህ ሆስፒታል ሶስተኛ ልጇም ወልዳ ነበር። የሰማውን ነገር ማመን አቃተው። ከማን እንደወለደች ንገሪኝ ሲል ረፊፋን ጠየቃት። በጭራሽ ከማን እንደወለደች እንደማታውቅ ነገረችው። ትንሿ ልጅ ከቆሻሻ ገንዳው ላይ አክስት ተብዬዋ የጣለችውን ጋዜጣ በመፈለግ ላይ ነች። የተጣለውን ጋዜጣ አገኘችው። ቀመር እናቷ ማን እንደሆነች ታውቃለች። በአካል ባታውቃትም ከአሳዳጊዋ በጋዜጣው ላይ ያለችው እናቷ መሆኗን ስታወራ ሰምታለች። ለዛም እናቷ ጋዜጣ ላይ በወጣች ጊዜ የእሷን ፎቶ ትይዛለች። አባቷ ከእናቷ አጠገብ ላይ በፎቶ ላይ የሚታየው አቶ ሰርሃት እንደሆነ ታስባለች። ከቆሻሻ መጣያው ገንዳ ላይ እንዳለች ዘይነብ መጣች። እዚህ ቆሻሻ ቦታ ምን ታደርጊያለሽ?
ርቦሽ ነው አክስትሽ ምግብ አልሰጠችሽም ስትል ትጠይቃታለች። ቀመርም በልቻለሁ ምንም እያደረግኩ አይደለም ብላ ከዘይነብ ሸሽታ ሩጣ ትሄዳለች። በቀጣይ ቀን ሰርሃት ነገሮችን ይበልጥ ማጣራት ፈለገ። እንዲያሳድጉላት ልጇን ሰጥታለች ወደ ተባለው ቤት ለመሄድ አሰበ። በዛ ሰፈር እንደደረሰ አበባ ሻጯ የሆነችው ዘይነብ በጋሪዋ ላይ አበቦችን ጭና ስትሄድ በመኪናው ገጫት። ዘይነብ እያየሃት ትነዳም በሚል ተቆጣች። እሱም በትህትና ይቅርታ ሊጠይቃት እየሞከረ ነበር። የወደቁትንም አበቦች በመሰብሰብ አገዛት። ወደዚህ ምን አመጣህ? መቼም የሚከራይ ቤት ፈልገህ አይመስለኝም አለችው። እሱም ሐሰን የሚባለው ሰው እንደሚፈልግ ነገራት። ቤቱን ጠቆመችው። ወደ ተጠቆመው ቤት እየተጓዘ እንዳለ ቀመር ልብስ እያሰጣች ነበር። ያንን በጋዜጣ ላይ የምታየውን አባቴ ነው ብላ የምታስበውን ሰው አየች። በድንጋጤ ታየው ነበር። እሱም ለምን እንደምታየው ግራ ስለተጋባ ይመለከታት ጀመር። በስተመጨረሻም አባቴ ስትል ወደሱ እየሮጠች ተጠመጠመችበት። በዛ ወቅት ነበር ይቺ ልጅ የሚስቱ በያን ልጅ መሆኗን ያወቀው። ሰርሃት ቀመርን እንዳያት የሚስቱ በያን ክህደት ታወሰው። እኔ አባትሽ አይደለሁም ሲል ከቅፉ መንጭቆ አላቀቃት። ምስኪኗ ቀመር እኔ እኮ ልጅህ ቀመር ነኝ ስላደኩኝ ተለውጬብህ ነው እንዴ ስትል በሐዘኔታ ትጠይቀዋለች። ሰርሃት ቅዠት የመሰለው የሚስቱ ክህደት እውነት መሆኑን አረጋገጠ። ቀመር ልትወስደኝ ነው እዚህ የመጣኸው ስትል በድጋሚ ትጠመጠምበታለች። ሰርሃት አሁንም በድጋሚ እቅፉን በማላቀቅን የአባትሽ አይደለሁም ከዚህ ሂጂ ሲል ገፍትሯት ወደ መኪናው ይሄዳል። ቀመር አሁንም በድጋሚ አባቴ አላወከኝም እንዴ እኔ እኮ ልጅህ ነኝ እያለች ብታናግረውም ምላሽ ሳይሰጣት መኪናውን አስነስቶ ይሄዳል። ቀመር መኪናውን እየተከተለች ስትሮጥ አክስት ተብዬዋ መታ አንቺ ልብሱን ማስጣት ትተሽ ወዴት ነው የምትሄጂው ስትል ልትይዛት ስትሞክር ቀመር እጇን ነክሳ እንድትለቃ ታደርግና እየሄደ ያለውን መኪና አባቴ እዚህ አትተወኝ እያለች የማትደርስበትን መኪና እየተከተለች ትሮጣለች። ከዛን ቀን በኋላ ቀመር ወደ አሳዳጊዎቿ ቤት አልተመለሰችም። ዘይነብ ጎረቤታቸው ስለሆነች የቀመርን መጥፋት ሰምታ ነበር። ከአሳዳጊዎቿ በላይ ዘይነብ ስለ ቀመር ተጨንቃ ፍለጋ ያዘች። ቀመርን በአንድ መናፈሻ ላይ ተቀምጣ እያለቀሰች አገኘቻት። የቀመር ጥያቄ አንድ ነበር፣ እባክሽ ወደ አክስቴ ቤት አትመልሽኝ፣ እናትና አባቴ ቤት ውሰጂኝ የሚል ነበር። ዘይነብም ወላጆችሽ እነማን ናቸው ስትል ጠየቀች። ቀመርም አባቴ ሊወስዳት ዛሬ መጥቶ እንደነበር እና ማንነቱን በጋዜጣ ላይ ያለው ምስል ይሄ ነው አባቴ ስትል አሳየቻት። ዘይነብ ፎቶውን እንዳየች ዛሬ በመኪናው ገጭቷት የነበረው ሰው መሆኑን አስታወሰች። ቀመርም በራሷ ቤት በማሳደር በቀጣይ ቀን የሰርሃትን ቤት በማፈላለግ ቀመርን ወደ ቤቱ ይዛት ሄደች። የነሰርሃት ቤት ልክ እንደ ቤተ መንግስት እጅግ የተዋበ ቤት ነው። በግቢው እንደደረሱ የሰርሃት ልጆች ወደ ትምህርት ቤት እየወጡ ነበር። ቀመር ለዘይነብ እነዚህ ታላላቅ እህቶቼ ናቸው ማለት ነው ስትል ጠየቀች። ዘይነብም በቅርብ እናውቃለን እያለቻት አቶ ሰርሃትም ከቤት ሊወጣ ሲል አገኙት። ቀመር አባቴ ብላ ጠራችው። ሰርሃት በሁኔታው በመደናገጥ ዘይነብን እዚህ ለምን ይዘሻት መጣሽ ሲል ጠየቃት። ዘይነብም እናትና አባቴ ጋር ውሰጂኝ ብላኝ ነው ምን ላድርግ አለችው። እሱም ከዚህ ይዘሽ ሂጂልኝ እሷ ልጅ አይደለችም አላት። ቀመርም በእጇ የያዘችውን የጋዜጣ ቁራጅ ላይ ያለውን ምስል በማሳየት አክስቴ ፎቶ ላይ ያለችው እናቴ እንደሆነች ስታወራ ሰምቻለሁ አለችው። እሱም በጋዜጣ ላይ ያለው ምስል እያየ ትክክል ነው፣ እሷ እናትሽ ናት፣ እኔ ግን አባትሽ አይደለሁም አላት። ዘይነብ እሺ እናቷን ጥራልኝ ልጇን ትረከበኝ ስትል ጠየቀችው። እሱም ከልጅቱ ፊት መናገር ሲያስጨንቀው እናቷ ሆስፒታል ነች፣ መቼም ላትነቃ ትችላለች ሲል ዘይነብን እንዴት በልጅ ፊት እንደዚህ ትናገራለህ ስትል ተቆጣችው። ከዘይነብ ራቅ ብለው ማውራት ጀመሩ። ልጅቱን ከዚህ ይዘሽ ሂጂ፣ እዛው ሲያሳድጓት ለነበሩ ሰዎች ስጪ ይላታል። እሷም ለምን እናንተ በጥሩ ህይወት እየኖራችሁ የገዛ ልጇ መንገድ ለመንገድ የእጅ አምባር ትሸጣለች፣ ለምን እንደዚህ ታደርጋላችሁ? ካልሆነ የአባቷን ማንነት ንገረኝ፣ ለአባቷ ልስጣት ትለዋለች። እሱም ስለ ልጅቱ በቅርቡ መስማቱን እና ስለ ልጅቱ እንደማይመለከተው ይነግራታል። ሁለቱ እየተጨቃጨቁ እንዳለ ቀመር መጸዳጃ ቤት እንደሚያስፈልጋት ትጠይቃለች። ዘይነብም ይህም መቼም አከለክለንም አይደል በማለት ወደ ቪላው መጸዳጃ ቤት ቀመርን ይዛ ትገባለች።
በዛን ወቅት ነበር ዘይነብ የቀመርን በሰውነቷ ላይ ያሉ ጠባሶችን ያየችው። በዛን ወቅት ቀመርን አቅፋ ለቀሰች። ከመጸዳጃ ቤት እንደወጡም ወደ ሰርሃት በመሄድ ቀመር በስቃይ ላይ ነች። ገንዘብ ከማሰራታቸው ሌላ ድብደባም ይደርስበታል። ሰውነቷ ሁሉ በድብደባ በልዟል። ወደዛ መልሼ አልወስዳትም በማለት ቀመርን ከሱ ቤት ትታት መንገድ ጀመረች። ሰርሃትም እዚህ ትተሻት መሄድ አትችይም፣ ከመጠሽበት ቦታ መልሽ እያለ ቢከተላትም ዘይነብ ልጅቱን ከሱ ጋር በመተው ሄደች። ሰርሃት ልጅቱን በመኪና በመጫን ወደ እነ ዘይነብ ሰፈር ሄደ። አባትየው እስኪገኝ በአንድ ነገር ተባበሪኝ አላት። ቀመርን የቤት የምትቆይ ከሆነ ብቻዋን ከቤት አትገባም፣ አንቺም አብረሻት የምትመጪ ከሆነ ብቻ ነው አላት። ምክንያቱም ደግሞ ለልጆቹ የቀመርን ማንነት ማሳወቅ ስላልፈለገ ነው። ሰርሃት ዘይነብን በእኔ ቤት በሞግዚትነት ግቢና ቀመር እህትሽ እንደሆነች ነው ልጆቹ ማወቅ ያለባቸው፣ ያለዛ ቀመርን በፍጹም ወደ ቤቱ እንደማያስገባት ነገራት። ዘይነብም ለቀመር ስትል በሰርሃት ቤት ለልጆቹ በሞግዚትነት ተቀጥራ ገባች። ሰርሃት ዘይነብን ይቺ አዲሷ ሞግዚታችሁ ናት፣ ትንሿ ደግሞ የዘነብ እህት ናት በማለት ከልጆቹ አስተዋወቃቸው። የሰርሃት ልጆች እጅግ በቅንጦት ያደጉና ከመቅበጥም አልፎ የተጨማለቁ የሚባል አይነት አስቸጋሪ ባህሪ ያላቸው ልጆች ናቸው። ገና በትውውቁ ቀን ነበር ዘይነብን ገልምጠዋት ወደ ክፍላቸው የገቡት። የቀመር አባት በቅርብ ይገኝ ይሆን? ዘይነብስ የልጆቹን አመል ተቋቁማ ስራዋን ትቀጥል ይሆን? በቀጣይ የምናየው ይሆናል።